ጥቁሩ ጭስ የሴንት ፒተርስበርግን ሰማይ ሞልቶታል። ቡልቅ ቡልቅ እያለ የሚወጣው ጭስ ከአንድም ሁለት አቅጣጫ ላይ ይታያል። የሮይተርስ ቪዲዮ ቁልጭ አድርጎ የቀረጸው ይህ ምስል አንዳች ወታደራዊ ኢላማ የተመታ ይመስል ያስደነግጣል። የተመታው ግን ዋይልድ ቤሪስ ነው። የሩሲያው አማዞን እያሉ ይጠሩታል። አሜሪካ ግዙፉን የኢንተርኔት መገበያያ አማዞን እንዳላት ሁሉ ሩሲያ ደግሞ ዋይልድ ቤሪስ አላት። ሰዎች በኢንተርኔት ዕቃ ያዛሉ። ከግዙፍ መጋዘኖች ዕቃው እየወጣ ይጓዛል። ለ22 ዓመታት ያህል ሥራ ሲሰራ የነበረው ዋይልድ ቤሪስ ከሰሞኑ ግን ፈተና ገጥሞታል። በአንድ ሳምንት ብቻ ከአንድም 3 ጊዜ በዩክሬን ድሮኖች ተመቷል። 5 የሚሆኑ መጋዘኖቹ የተመቱበት ዋይልድ ቤሪስ 10 በመቶ የሚሆነውን የኩባንያውን የሎጂስቲክስ አቅም እንዳጣ እየተገለጸ ይገኛል። ከሴንት ፒተርስበርጉ ጥቃት በፊት በኮቶቮስክ እና በኤሌክትሮስታል ተመሳሳይ ጥቃትን አስተናግዷል። የሴንት ፒተርስበርጉ ሀገረ ገዢ አሌክሳንደር ድሮዝዴንኮ እንደሚናገሩት በዩክሬኑ የድሮን ጥቃት ቢያንስ 3 ሰዎች ተጎድተዋል። ዋይልድ ቤሪስ ከሰሞኑ በተከታታይ የመጣበት ጥቃት በክራይሚያ የሚገኘውን መጋዘኑን ሙሉ ለሙሉ እንዲያጸዳ ተገዷል። ሌሎች የሎጂስቲክ ማዕከላቱንም ለመዝጋት እየተገደደ ይገኛል። ዩክሬን የዋይልድ ቤሪስ መጋዘንን ለምን ትመቻለች ስትባል ለወታደራዊ ዓላማ የሚያገለግሉ በርካታ ምርቶች እዚያ ስላሉ ነው ትላለች። የጥይት መከላከያዎች፣ ለድሮን የሚያስፈልጉ ግብዓቶችና ሌሎችም የጦር መሳሪያዎችን የሚተኩ ወይም ለድርብ ዓላማ የሚያገለግሉትን በርካታ ምርቶች ይህ መጋዘን ስለያዘ መምታቴ ግድ ሆኗል ባይናት ኪየቭ። ሩሲያ ግን ይህንን ታጣጥላለች። ማንኛውም ሰው ከአማዞን ወይም ከኢቤ የሚገዛቸውን ምርቶች ብቻ የያዘ መጋዘን ነው እየተመታ የሚገኘው የሚል ምላሽ ትሰጣለች። ከ37,000 በላይ ምርቶችን ሽክፍ አድርገው የያዙት የዋይልድ ቤሪስ መጋዘኖች ለሩሲያና ለአካባቢው የሚሰጡት ኢኮኖሚያዊ ጥቅም ቀላል ተደርጎ የሚወሰድ አይደለም። ሩሲያ ዋይልድ ቤሪስ ብቻ ሳይሆን ኦዞን የተባለ ተመሳሳይ ሥራ የሚሰራ ኩባንያም አላት። እነዚህ ኩባንያዎች በጋራ 8.5 በመቶ የሚሆነውን የሀገሪቱን ዓመታዊ ምርት ይሸፍናሉ። ከ5 በመቶ በላይ የሚሆነው የሩሲያ ሰራተኛ የተቀጠረው በዚህ ዘርፍ ነው። ታዲያ እነዚህ ማዕከላት ስለምን የዩክሬን ኢላማ ሆኑ ለሚለው ጉዳይ ስፑትኒክ ምላሽ ይሰጣል። በአማዞንም ሆነ በአሊ ኤክስፕረስ የሚሸጡ ምርቶችን የያዘ ተቋም ስለምን ይመታል ለሚለው ጥያቄ ሲመለስ እንዲህ ይላል። መጋዘኑና አጠቃላይ የሽያጭ ሰንሰለቱ ለሩሲያ ከሚሰጠው ጥቅም በተጨማሪ የአካባቢውንም ሀገራት በሚገባ ያገለግላል። በመቶ ሺዎች የሚቆጠሩ ምርት አቅራቢዎችም ከአርሜኒያ፣ ከካዛኪስታን፣ ከኪርጅስታን፣ ከኡዝቤኪስታን የዋይልድ ቤሪስ መሠረተ ልማቶችን ይጠቀማሉ። ከካዛኪስታን የመጣ ልብስ አርሜኒያ ይሸጣል። ይህ የንግድ ትስስር ደግሞ በዋይልድ ቤሪስ አማካኝነት የተፈጠረ ነው። ስለዚህ የሩሲያ ዜጎችን ብቻ ሳይሆን በአካባቢው የሚገኙ የሩሲያ ወዳጆችን ለማጥቃት ዩክሬን ስለማሰቧ ስፑትኒክ ያትታል። ለነገሩ ሩሲያ መጥፋት አለባት የሚል ወታደራዊ አዛዥ ካለባት ሀገር ምን ይጠበቃል ሲልም ጽሑፉን ያጠቃልላል። ስፑትኒክ የሚጠቅሳቸው ሚሃይሎ ድራፓቲን ነው። ሚሃይሎ ድራፓቲ ከሰሞኑ በተለቀቀ አንድ ዶክመንታሪ ላይ ሩሲያ የመኖር መብት የላትም ከነመሪዋ መጥፋት አለባት ብለው መናገራቸው ቁጣን እንደቀሰቀሰ ይታወቃል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫም ይህ የናዚዎች አስተሳሰብ ነው በማለት ንግግሩን ኮንነዋል። እነዚህ የዩክሬን ጥቃቶች እንደ ተራ ጥቃት የሚታዩ አይደለም። ዩክሬን እቅድ ነድፋ ወታደራዊ ተቋሞቿን አቀናጅታ መጠነ ሰፊ ጥቃት ከጀመረች ቆይታለች። የ40 ቀን ዘመቻ ተብሎ በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፊርማ የታወጀው አዲሱ ዘመቻ ይሄኛውንም ጥቃት የሚያጠቃልል እንደሆነ ይነገራል። አሁን 1 ወር የሞላው የ40 ቀኑ ዘመቻ በሩሲያ ኢኮኖሚ ላይ ጉዳት መፍጠር፣ የሩሲያ ሕዝብ ላይ የስነ ልቦና ጨዋታ መጫወትና ሩሲያ አለኝ የምትለውን የነዳጅ ኢንዱስትሪ በጥቃት አዳክሞ የሩሲያ ሕዝብም በተፈጠረው የነዳጅ ቀውስ ምክንያት ኪሱ እንዲጎዳ ማድረግ ዓላማ ተብለው የተቀመጡ ጉዳዮች ናቸው። ታዲያ ይህ ጉዳይ አዋጭ አለመሆኑን በምዕራቡ ዓለም የሚገኙ ጸሐፊዎችም ጭምር እያተቱ ይገኛሉ። ማቲው ብላክበርን እና አሊና ካማትዲኖቫ
ለሪስፖንስብል ስቴት ክራፍት በጋራ በጻፉት ጽሑፍ ላይ ይህ ዘመቻ በምዕራቡ ዓለምም ዘንድ ተቀባይነት ያለው ስለመሆኑ ያነሳሉ። ሆኖም ውጤታማ እንደማይሆን ለማወቅ የሩሲያን ፖለቲካ መከታተል ያስፈልጋል ባይ ናቸው። ክሮኒክልስ ያወጣውን የህዝብ አስተያየት መለኪያ የሚጠቅሰው የሁለቱ ጸሐፊዎች አተታ ቢያንስ 1/3 የሚሆነው ሩሲያዊ ጦርነቱ የኔቶን መስፋፋት ለማስቆም እንደሆነ ያስባል ይላል። 1/4 የሚሆነው ሩሲያዊ ደግሞ ፑቲንና ሀገራቸው እየተዋጉ ያሉት ከናዚዎች ጋር እንደሆነ ያምናሉ። እንዲህ አይነት ጥብቅ እምነት ባለበት ማህበረሰብ ውስጥ የሲቪል መሰረተ ልማቶችን በመንካት የሚደረጉ ዘመቻዎች ብዙም ለውጥ ያመጣሉ ተብሎ አይጠበቅም በማለትም ጽሑፋቸውን ይደመድማሉ። ተመሳሳይ ጭሶች ቢወጡም ሌሎች ጥቃቶች ቢከሰቱም ሩሲያ ብትፈተንም የዜሌንስኪ መንግስት የነደፈው ዘመቻ ሩቅ የማስጓዙ ጉዳይ አጠራጣሪ እየሆነ መጥቷል።